ሆሴ ከእስራኤል ታሪክ በኋላ ነው። እሱ ራሱ አታውቀውም አንተ። እሱም በኋላ አስተምርሃለሁ ኢንሻአላህ። ግን ይሄ ታሪኩ የተፈጸመው ከእስራኤል በኋላ ነው። እኔ አስተምርሃለሁ መጽሐፍ ቅዱስ። እንደዛ ከሆነ ይሄ ታሪክ መቼ የተፈጸመው? እግዚአብሔር ኤፍሬም የሰበሰበው መቼ ነው? የትኛው ቃል ነው? ምን ላይ ነው የነበብከው አንተ? የትኛው ክፍል ላይ? መጽሐፉ ራሱ አታውቀውም እኮ። የትኛው ክፍል ላይ ነው? ትንቢተ ሆሴ ምዕራፍ 11። ኦኬ እሺ። ሆሴ መቼ ነው የተጻፈው? ንገረኝ። አይ አስተምርሃለሁ ብለኛል፣ ንገረኝ። ሆሴ ከ12ቱ ደቂቀ ነቢያት አንደኛው ደቂቀ ነቢያት ነው። ማለትም ቤተ መቅደሱ ከፈረሰ በኋላ የተነሳ ነብይ ነው። ከስንቶቹ ነቢያት? ከ12ቱ ደቂቀ ነቢያት ነው። ከ12ቱ አይደለም፣ ከታላላቁ ከአምስቱ ከኢሳይያስ፣ ከዳንኤል፣ ከኤርሚያስ እና ሕዝቅኤል አራተኛው ነው። ሆሴ ከታላላቅ ነቢያት ነው የሚመደበው። ሆሴ ታላላቅ ደግሞ የተባለው ከመልእክቱ ጥንካሬና ብዛት የተነሳ ነው። አንዴ ሆሴ ከታላላቅ ነቢያት መካከል አንዱ ነው። አዎ እሺ፣ እንዳደረሰው ይሄን ነገር ተቀብያለሁ። ሁለተኛ ከትንቢተ ኢሳይያስ አሁን ላሳይኩ። ሆሴ የተነሳው መቼ ነው? በእስራኤላውያን በምርኮ በባቢሎን ተይዘው በባቢሎን በኮቦር ወንዝ በሚባል አካባቢ ነው። እግዚአብሔር ማሻአላህ ምዕራፍ 1 ላይ ሲናገር እነሆ ሰማያት ተከፈቱ የእግዚአብሔርንም ራእይ አየሁ ይላል። ግን አሁን እዚህ ጋር አንድ ነገር ላሳይክ። ከዛን ጊዜ ጀምሮ ነው እንደማታውቅ አንድ ነገር ላሳይክ። እንደማታውቅ አንድ ነገር ላሳይክ። እስካሁን ምንድን ነው የሚለው? ቡም አየህ? አታውቅም? ኦኬ ሆሴ ነው እንዲያልኩ እስኪል መሰለኝ። በእናትህ በጣም ይቀርታሽ። አታውቅም? በቃ ተው። ሆሴ ካልከኝ ከ12 በቃ ተመረና ሆሴ ከ12 ነቢያት አንደኛው ነብይ ነው። እኛ ተስተምረን ለማንኛውም ጀማ ጀዛኩሙላህ። በጣም ሰዓቱም ሄዷል። ጃም የለም ጃከ የለም። ልተኛ ነኝ። ቢሮ ዘግቼላችሁ ካሜራ ታውሩ ነበር እናንተ ግን ሰዓቱ ስለሄደ እራትም ደግሞ ሳልበላ ጉልበት ነገ እያነሰ ነው ዛሬ። ስለዚህ ለነገ እንገናኝ። ኤምራዬ አቤት። ኤምራ አዳንዬ የኔ አባት እሺ፣ እንማማራለን፣ ችግር የለውም። ፎሎ አድርገኝና ነገ ካስገባኝ ይመጣሉ። ነገ ውይይት አለ እንዳው ታዳመጣለሽ እንዳቀር ያጀማ። ነገ ሐሙስ 4 ሰዓት ላይ ውይይት አለ እንዳቀር ሁላችሁ ያጀማ፣ ሁላችሁ የሚመቻችሁ። አንዴ መልካም አዳር ብያለሁኝ። አመሰግናለሁ። እሺ ኤርማይ ይነባት ይመች። በጣም እናመሰግናለን። ስነ ስርዓት ያለ ልጅ ነህ አንተም፣ እናከብርሃለን፣ እናመሰግናለን። ውይይቱ ከዲያቆን ሄኖክ ጋር ነው። እሺ ኦኬ። እሱ ጋር ነው ያለው። ያው ከሱ በኋላ ግን ሀሳቦችን እንቀበላለን። ሜቢ ደግሞ ሊቀርም ይችላል፣ ግን እመጣለሁ ብሏል። እንጠብቀዋለን። 4 ሰዓት። እሺ በአንተ ቤት ነው? በዚህ ቤት። እሺ በቃ ይነባት። እሺ መቼ ኸይር ጀማ። ዛኪር ተኝቷል። ያ ጀማ ዛኪርን ሁላችሁም ፎሎ አድርጉ። እሺ ትልቁ ላይ ያለውን አካውንት ፎሎ አድርጉ። ጀዛኩሙላህ። ፎሎ አድርጉ። አሚር ወንድማችንን ፎሎ አድርጉ። እሺ ኤን ዜድ አላችሁ? እስካሁን ይተኛሉ። እሳቸው እኛ ጋር የተማሩት ኢንሻአላህ ለሄደ ያስጣቸው ዱአ አድርጉላቸው። እሺ ያ ጀማ አሚር ደግሞ ፎሎ አድርጉ። አሁን ቆይ ትልቁ ያደርገው እንዴ አቸም ትልቁ ላይ ማድረግ። እሺ ኸይር ፎሎ አድርጉ ኢንሻአላህ። በቁርአን እንዝጋው። ኸይር አንድ ቁርአን ልጋብዛችሁና እንወጣለን። ዛሬ በኔ ምርጫ ጀማ፣ በኔ ምርጫ ያሲር ደውሰው ልጋብዛችሁ። ያሲር አደውሰሪ በጣም የምወደው ሱረቱል እንትን ነበር። ልክፈትላችሁ አንዴ። ሶላት አልኩሱፍ لا تتخذوا من آمين. سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى
إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير وآتينا موسى الكتاب وجعلناه هدى لبني إسرائيل ألا تتخذوا من دوني وكيلا ذرية من حملنا مع نوح إنه كان عبدا شكورا ጀዛኩሙላሁ ኸይረል ጀዛ። ለነበረን ቆይታ ሁላችሁም አላህ ያክብራችሁ፣ አላህ ይቀበላችሁ። ኮሜንት ጽፎ የነበራችሁ 6 ሚሊዮን ጊዜ ታብታብ ያደርጋችሁ እህቶች ወንድሞቼ ጀዛኩሙላህ ብያችኋለሁ። አላህ ደግሞ ካለ ነገ ደመቅ ባለ ፕሮግራም እንገናኛለን። ያው ትንሽ ሰዓት ብንጨምር ጥሩ ነበረ፣ ግን ጃም የለም። ጃሚኖ እንደዚህ ዘገችላችሁ ተቀጥሎ ነበር፣ ግን ሰው ስለሌለ ኢንሻአላህ እዚህ ጋር እናድርገውና ነገ ደግሞ ደመቅ ባለ እንገናኛለን። እስካሁን ብዙ ነገር ተመራችኋል ብዬ አስባለሁ ክርስቲያን ወገኖቻችን። ነገም እንዳቀሩ ሱብሃነከላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ። በጣም ነው የምወደው። እሺ ቪዲዮ ስሪያ በደንብ ለእንትንሽ ፖስት የምታደርጊው አሪፍ